ልጅ እያለሁ በጣም ብዙ ህንድ ፊልሞች አይቻለሁ። እናንተስ? አሁን ግን ህንድ ፊልም የሚባል ነገር አጋጥሞኝ አያውቅም። ዛሬ ልጅ እያለሁ ካየኋቸው ህንድ ፊልሞች ውስጥ አንዱን ይዤላችሁ መጥቻለሁ። የእውነት ፊልሙን የወደዳችሁት ከሆነ ሰብስክራይብ ያደረጋችሁ ፍቅራችሁን መግለጽ ትችላላችሁ። ሁልጊዜም እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ እባካችሁን የላይክ ምልክቷን በመጫን ይህንን ፊልም ጀምሩት። ፊልሙ ሲጀምር ፓኪስታን ውስጥ የምትኖር ማውራት የማትችል አንድ ትንሽዬ ልጅ ያስተዋውቀናል። ስሟም ሸሂዳ ይባላል። አንድ ቀን ከሰዓት ተራራዎች አካባቢ እየተጫወተች እያለ ከተራራው ትወድቃለች። ምሽት ላይ ወደ ቤት ስላልተመለሰች አካባቢው ላይ ያለው ሰው በጠቅላላ ወጥቶ እየፈለጋት ነበር። ለሰዓታት ሲፈልጓት ከቆዩ በኋላ በመጨረሻም ከዛፉ ላይ ስትወድቅ ቅርንጫፍ ይዛ ተንጠልጥላ እዛው ላይ ያገኟታል። እቺ ሕፃን ልጅ መናገር ስለማትችል ውሃ እንኳን ሰዎች እንዲረዷት ማድረግ አልቻለችም። የሚቀጥለው ቀን የአካባቢው ሰዎች በጠቅላላ ከወላጆቿ ጋር ይሰበሰቡና እንዴት እችን ልጅ መርዳት እንደሚችሉ ይወያያሉ። አንድ ትልቅ ሽማግሌ ህንድ ውስጥ የሚገኝ አንድ ትልቅ የእምነት ስፍራ አለ። እዛ ሄዳ ከጸለየች ነገሮች ሁሉ ይስተካከላሉ ይላል። የሸሂዳ አባት በቀድሞ ህይወቱ ወታደር ነበር። ህንድ ከፓኪስታን ጋር ባደረገችው ጦርነት ፓኪስታንን ወክሎ ተዋግቶ ስለነበረ እኔ እንጃ እኔ የህንድን ቪዛ ማግኘት የምችል አይመስለኝም ይላል። ስለዚህ እናቷ ራዚያ ልጇን ይዛ መሄድ ነበረባት። ጉዞ አብዛኛው ነገሮች እንደታቀዱት እየሄደ ነበረ። እናትና ልጅ እንዳሰቡትም እዛ ትልቅ የእምነት ቦታ ይሄዱና ጸሎት ያደርሳሉ። ከዚያም ወደ ቤታቸው ለመመለስ ባቡር ይሳፈራሉ። እየተመለሱ ሌሊት ላይ ባቡሩ ለአንዳንድ ጥገናዎች መንገድ ላይ ያቆማል። አብዛኛው ሰው ተኝቶ ነበረ። ሸሂዳ በመስኮት ስትመለከት አንድ ትንሽዬ በግ ጉድጓድ ውስጥ ገብቶ መውጣት አቅቶት ትመለከታለች። ሸሂዳ ባቡሩ ለረጅም ሰዓት የሚቆይ ስለመሰላት ይህንን በግ ለመርዳት ከባቡሩ ወረደች። እቺ ትንሽ ልጅ ወደ እናቷ ከመመለሷ በፊት ባቡሩ ይነሳል። ሸሂዳ ሌላ ባቡር ሲመጣ ጠብቃ እዛው ቦታ ላይ ለጥገና ሲቆም የሚቀጥለው ባቡር ላይ ትገባለች። ሸሂዳ ወደ እናቷ የሚወስዳት ነበር የመሰላት፣ ግን ይሄኛው ባቡር ወደ ኢንዲያ ነበር የሚመለሰው። ሊነጋጋ አካባቢ ራዚያ ልጇ ባቡር ውስጥ እንደሌለች ስታውቅ መጮህ ጀመረች። ፖሊሶችም ልጇን እንዲፈልጉላት ይመደባሉ። እንዴትም ብትፈለግ ልጅቷ ልትገኝ አልቻለችም። ራዚያ ባሏን ካገኘች በኋላ ማልቀሷን አላቆመችም። የልጁ ነገር በጣም ነበር ያስጨነቀው። ድጋሚ ወደ ህንድ ለመመለስ ደግሞ ቪዛ ማግኘት አልቻሉም። ከመጸለይ ውጪ እነዚህ ወላጆች ምንም አማራጭ አልነበራቸውም። በተመሳሳይ ሰዓት ሸሂዳ እማታውቀው ሀገር ውስጥ ብቻዋን እየተሽከረከረች ነው። እናቷን ፍለጋ ተናግራ እንኳን የመጣችበትን ቦታ ለሰዎች እንዳታስረዳ ሸሂዳ መናገር አትችልም። አንድ ሰው ሬስቶራንት ውስጥ ምግብ አዞ እየተመገበ ያለ ሸሂዳን ይመለከታታል። ይህም ሰው ኩማር ይባላል። ሸሂዳንም ከተመለከታት በኋላ ከሱ ጋር ምግብ እንድትበላ ፈቀደላት። በተቻለው አቅም ሊያናግራት ይሞክራል። ሸሂዳ ግን ማውራት አትችልም። በዚህ ሰዓት ነው ማውራት እንደማትችል የተረዳው። ስለዚህም ስሟንም ስለማያውቀው ሙኒ ብሎ ስም ያወጣላታል። ሸሂዳ ወይም አዲስ በወጣላት ስሟ ሙኒ ምግቧን በልታ ከጨረሰች በኋላ ኩማርን መከተል ጀመረች። አካባቢው ላይ አንድ ፌስቲቫል እየተከበረ ስለነበር በግርግሩ መሃል ከቤተሰቦቿ ጠፍታ ነው ብሎ በማሰብ የሃይማኖት ስፍራቸው በር ላይ ወስዶ ያስቀምጣታል። ኩማር በጣም ሃይማኖትን የሚያጠብቅ ሰው ነው። እናም አምላክ እችን ልጅ ከቤተሰቦቿ ነጥሎ አይቀርም ያገናኛታል ብሎ ነው ያሰበው። ሙኒ ምንም አታወራም፣ ዝም ብላ ነው የምትከተለው። በዚህም ምክንያት ፖሊስ ጣቢያ ይዟት ይሄዳል። ፖሊስም እስካሁን ልጅ ጠፋብን የሚል ወላጅ ፖሊስ ጣቢያ አልመጣም፣ ስለዚህ ልጅ ጠፋብን የሚል ሰው ሲመጣ እንጠይቃለን ይሉታል። ቤተሰቦቿ እስኪገኙ ደግሞ ሙኒ የምትቆይበት ቦታ ሊኖር ይገባል። ምንም አማራጭ ሳይኖረው ኩማር ይዟት ወደ ቤቱ ይሄዳል። ምናልባት ከአንደኛው የህንድ ከተማን የመጣችው ብሎ በማሰብ ያሉትን ከተማዎች በጠቅላላ አንዳንድ ይጠራላታል። እሷም ከዛ እንዳልመጣች ጭንቅላቷን እየነቀነቀች ታሳየዋለች። አብረውት አውቶቡስ ውስጥ የነበሩትም ሰዎች አንዳንድ ከተማ እየጠሩ የመጣችበትን እንድታስረዳቸው ሞከሩ፣ ግን አልተሳካላቸውም። ኩማር አውቶቡስ ውስጥ ካሉት ሰዎች ጋር ከተግባባ በኋላ ስላሳለፈው ህይወት ለሰዎቹ ይናገራል። ትምህርት የማይገባው በጣም ሰነፍ ሰው ነበረ። ጓደኞቼ ሲኮርጁም ሆነ ሲዋሹ እኔ አንድ ቀንም ቢሆን ወሽጄም ሆነ ኮርጄ አላቅም ብሎ ሁሉንም ታሪክ እየተናገረ ነው። በመጨረሻም 11 ጊዜ ከወደቀ በኋላ ሃይስኩል ይጨርሳል። ከዛም ስራ ለመፈለግ ወደ ዲሊ ይሄድና የአባቱ ጓደኛ ጋር ነበር ያረፈው። የአባቱ ጓደኛም ፓንዲ ይባላል።
የፓንዲ ልጅም ራሲካ ትባላለች። ለኩማር ጥሩ ስራ ማገኘችለት። በዛው ቀስ እያሉ እነዚህ ሁለት ሰዎች ፍቅርም ይጀምራሉ። ፓንዲ በፍቅራቸው ደስተኛ አልነበረም። እናም ኩማርን የራስን ቤት ስራ መጀመሪያ ብሎት ልጁን እንዳያገባት ይከለክለዋል። ከዛን ቀን ጀምሮ ሁለቱም ታትረው እየሰሩ ነበረ፣ ገንዘብ አግኝተው የራሳቸውን ቤት ለመስራትና ለመጋባት። አውቶቡስ ውስጥ ያለው ሰው በጠቅላላ ይህንን ታሪክ ሲሰማ ልቡ ነበር የተነካው። ኩማር ሙኒን ይዟት ሲመጣ ራሲካ በር ላይ ቆማ ትጠብቀዋለች። መንገድ ላይ ያገኛትን ትንሽ ልጅ እየረዳት ስለሆነ በጣም ደስተኛ ናት። አባቷ ፓንዲ ግን ምንም አልተደሰተም። እች ልጅ የምትከተለው እምነት ሌላ እምነት ቢሆንስ ብሎ ያሳሰበው ነገር የልጅቷ እምነት ነበር። ኩማርም የቆዳዋን ከለር ተመልከች፣ ከኛ ጋር እኮ ይመሳሰላል፣ እንደኛ የሂንዱን እምነት ነው የምትከተለው ብሎ ያሳምነውና ፓንዲ ለአንድ ወር እንድትቆይ ፈቀደ። ሙኒ ቀን በቀን ነበር የምታለቅሰው ቤተሰቦቿ ሲናፍቋት። ኩማርና ራሲካ እንደ ራሳቸው ልጅ ነበር የሚንከባከቧት። ምንም ያጎደሉባት ነገር አልነበረም። ሙሉ ቤተሰቡ ስጋ አይመገብም፣ አትክልት ነገር ነበር የሚመገበው። ሙኒ ግን በጣም ነው ስጋ የምትወደው። የሚሰጣትን ምግብ በስነ ስርዓት መልት አታውቅም። ትነካካና በቃኝ ትላለች። አንድ ቀን ኩማርና ራሲካ ሙኒ የጎረቤት ቤት ገብታ የሙስሊሞችን ስጋ ስትበላ ይይዟታል። የዛን ቀን ምሽት ኩማር ሬስቶራንት ይወስዳትና የፈለገችውን አይነት ስጋ ነበር ያበላት። በኩማር እምነት መሰረት ስጋ መብላት በቃ ማጥያት ነው። አንድ ቀን ሙኒ ከኩማር ጋር እየሄደች እያለ የእጅ ሸዋሊያዎች ሳታስፈቅድ ዝም ብላ ታነሳለች። ፓዋንም ዝም ብላ ያነሳችውን ሸዋሊያ እንድትመልስ ያደርጋትና ወደ እምነት ስፍራቸው ይዟት ይሄዳል። ከዚያም ስለሰረቀች ፈጣሪን ይቅርታ እንድጠይቀው ይነግራታል። እሱ እየጸለየ እያለ ሙኒ ጥለው የሙስሊሞች መስጊድ ትገባበታለች። ከዚያም ተደብቆ ሲመለከታት በሚገርም ሁኔታ ቁርአን ስትቀራ አያት። ለተወሰኑ ደቂቃዎች ሙኒ የዋሸችው መስሎት ነበር። ምክንያቱም በምንም አይነት ሁኔታ ሙስሊም ሴት ቤት ይዞ አይመጣም። በዚህ መሃል ነው ራሲካ አንድ ነገር ያስተዋለችው። እቺ ሕፃን ልጅ ሙስሊም ከመሆኗ በፊት ሰው ናት አለችው። አባቴ በሃይማኖት ሰዎችን ሲያርቅ በጣም ነው የሚደብረኝ፣ አንተም እንደሷ አትሆን አለችው። ኩማርም ሙኒ ድጋሚ እንዳጠፋበት እሷን ፍለጋ ወደ መስጊዱ ይገባል። የጠፋችበት መስሎት በጣም አዝኖ ሲቆም ኬት መጣች ሳትባል ሮጣ መጣ ታቅፈዋለች። ኩማርም ብድግ አድርጎ ያቅፋታል። ሃይማኖት ሚለውን ነገር ትቶት እችን ልጅ በማንነቱ ይወዳታል። የዛን ቀን ምሽት ቤተሰቡ በጠቅላላ ተሰብስቦ በፓኪስታንና በህንድ መካከል የሚካሄድ ጨዋታ እየተመለከተ ነው። ሙሉ ቤተሰቡ ህንድ ስለሆነ ለህንድ ደግፎ ነበረ ጨዋታውን ሲመለከት የነበረው። ሙኒ ብቻ ነበረች ፓኪስታን ሲያገባ ተነስታ የምትጨፍረው። በመጨረሻም የፓኪስታን ቡድን ጨዋታውን ያሸንፍና ጨዋታው ይጠናቀቃል። ሙኒ በጣም ተደስታ ሄዳ ቴሌቪዥኑን ትስመዋለች። ኩማርም በጣም ይደነግጥና ጠጋ ብሎ ፓኪስታናዊ ነሽ ብሎ ይጠይቃታል። እሷም አንገቷን ነቅንቃ አዎ ትለዋለች። ፓንዲ በጣም ነበር የተናደደው። ልጅቷ ሙስሊም መሆኗ ሳያንስ ይባስ ብሎ ከፓኪስታን እንደመጣችው ብሎ ሁሉም ላይ ጮህባቸዋል። ፓዋን የሚቀጥለው ቀን በጠዋት ለፓኪስታን ኤምባሲ ልጅቷን እንሰጣታለን፣ ቤቴ ውስጥ እንድትቆይ አልፈልግም አለ። ኩማርም በጠዋት ሳይወድ በግዱ ይዟት ወደ ፓኪስታን ኤምባሲ ይሄዳል። የኤምባሲው ሰራተኛም ፓስፖርት ሳይኖራት ዝም ብዬ ቪዛ ልሰጣት አልችልም ይላል። የሚያሳዝነው ነገር ደግሞ ትክክለኛ ስሟን እንኳን አያውቁትም። በሌላ በኩል የፓኪስታን ኤምባሲ ውስጥ ጥል ይነሳና ኤምባሲው ለወራቶች ይዘጋል። ኩማር ያለውን አማራጮች እንዳለ መሞከር ስለፈለገ ወደ አንድ ትራቨል ኤጀንት ይወስዳታል። ኤጀንቱም ምንም ችግር የለውም፣ ያለምንም ችግር አደርሳታለሁ፣ ግን $1300 ተከፍሉኛላችሁ ይላል። ኩማር ከፍቅረኛው ጋር ይነጋገርና ቤት ለመስራት ያጠራቀሙትን ገንዘብ ሙኒ ወደ ሀገሯ እንድትሄድ ለመጠቀም ይወስናሉ። የሚቀጥለው ቀን ኩማር ወደ ትራቨል ኤጀንቱ ሙኒን ይዟት ይሄድና እንዴትም እያዘነ ጥሏት ይመለሳል። ወደ ቤት እየተመለሰ መንገድ ላይ ሙኒ የምትወደውን የእጅ ሸዋሊያ ይመለከትና እሱን መልሶ ሊሰጣት ይዞላት ይሄዳል። ኩማር ወደ ትራቨል ኤጀንቱ ተመልሶ ሲሄድ ሰውየው ሙኒን ወስዶ ለሴተኛ ዳሪዎች ሊሸጥ ይዟት እየሄደ እንደሆነ ተረዳ። ኩማር የትራቨል ኤጀንቱ ባለቤት ሙኒን ለሴተኛ ዳሪዎች ሸጧት ብሩን ሲቆጥር ተመለከተው። እናም የዛን ሰዓት ነበረ ኩማር ንዴቱ እያንገበገበ ሰውየውን አንስቶ በመስኮት ያስወረወረው።
ከዛን ሙኒን ከሴተኛ ዳሪዎቹ ይወስዳትና ተሸክሞ ይዟት ይወጣል። እናም የወሰነው ውሳኔ ቢኖር ራሱ ይዟት ወደ ፓኪስታን ለመሄድ ነው። ሻንጣውንም አዘጋጅቶ ሙኒን ይዟት ወደ ፓኪስታን ድንበር ጉዞውን ጀመረ። የተወሰኑ ከተጓዙ በኋላ መንገድ ላይ ህገወጥ ሰዎችን የሚያዘዋውር አሊ የተባለ ሰው ተዋወቀ። ኩማር የልጅቷን ታሪክ ከነገረው በኋላ በነፃ ሊያደርሳቸው ይስማማል። ልክ በፓኪስታን በኩል ያለውን ድንበር ከተሻገሩ በኋላ አሊ ኩማርን ጥሎት ይሮጣል። የፓኪስታን ወታደሮች ደግሞ ኩማርን ያገኙትና ቅጥቅጥ ያደርጉታል። ሙኒ ሲደበድቡት ስትመለከት በጣም ታለቅሳለች። ኩማር ደግሞ እንዳላመመው የመሰለ እሷን እያየ ይስቃል። የወታደሮቹ ዋና አለቃ ኩማር ለምን ወደ ፓኪስታን መሄድ እንደፈለገ ሲረዳ 10 ደቂቃ ሰጥቻለሁ፣ አላየውህም አሉ። ፈጠን ብለ ድንበሩን ተሻገር አለው። ፓኪስታን ከገቡ በኋላ ምግብ ለመብላት ሙኒና ኩማር ሬስቶራንት ውስጥ ይቀመጣሉ። ሙኒም ከአንድ ፖሊስ የሌባ እጅ ማንሰሪያ ሰንሰለት ትሰርቃለች። ሙኒት የእጅ ብሬስሌት ነበር የመሰላት። ኩማር ሙኒት ምን እንደሰረቀች ሲያውቅ ለፖሊሶች ልመልስ ሲል ፖሊሶቹ ደግሞ አንተ የህንድ ሰላይ ነህ ብለው ያስሩታል። ከዛም አንድ ያልተሳካለት ጋዜጠኛ ያስተዋውቀናል። ቻንድ ይባላል። የህንድ ሰላይ ታሰረ የሚል ዜና ሰምቶ እሱን ኢንተርቪው ለማድረግ በፍጥነት ይሄዳል። የፓኪስታን ፖሊሶች በጣም ብዙ ጥያቄ ኩማርን እየጠየቁት ነበር። እሱ ግን እየደጋገመ እኔ ሰላይ አይደለሁም ይላቸዋል። በዚህ መሃል ነው ሙኒ የትውልድ ስፍራዋን ካላንደር ላይ በፎቶ ትመለከትና እዚህ ነው ብላ በጣቷ ትጠቁማለች። ኩማርም የትውልድ ቦታሽ ነው ሲላት አዎ አለችው። ያው ማውራት ባትችልም ጭንቅላቷን እየነቀነቀች በምልክት አሳየችው። ፖሊሱ በግድ ሙኒን አፏን እንድትከፍት ጉንጯን ሲይዝ ኩማር በጣም ይናደድና ፖሊሱን ይመታዋል። መጀመሪያም ችግር ውስጥ ነበር፣ አሁን ደግሞ የባሰ ችግር ውስጥ ገባ። ፖሊሶቹን ደብድቦ ሙኒን ይይዛትና ከእስር ቤቱ ያመልጣል። ጋዜጠኛውም ኩማር ከእስር ቤቱ ሲያመልጥ ይመለከተውና መከተል ይጀምራል። አውቶቡስ ከተሳፈሩ በኋላ ሙኒት ሀገሬ ያለችውን ቦታ ኩማር ለሹፌሩ በምልክት ያሳየዋል። ከዛም የሙኒትን ታሪክ ይነግረዋል። ኩማር ጥሩ ሰው መሆኑን አውቶቡስ ላይ ያለው ሰው በጠቅላላ ሲረዳ ሁሉም ሊረዳው ፈቃደኛ ይሆናል። ፖሊሶቹ እያስቆሙ አውቶቡስ እየፈተሹ ስለነበረ እሱና ሙኒት ከጋዜጠኛው ጋር አንድ ላይ በመሆን የአውቶቡሱ ጣሪያ ላይ ይደበቃሉ። ምሽት ላይ ይሄ ጋዜጠኛ ይዟቸው መስጊድ ይገባና ሌሊቱን መስጊድ ያሳልፋሉ። አዛድ የተባለ የእምነት አባትም ደብቋቸው ከፖሊስ አስመለጣቸው። ሙኒት ሀገሬ ነው ብላ ሲከተሉት የነበረው ፎቶ የስዊዘርላንድ ሀገር ምስል እንደሆነ ሲረዳ ኩማር ግራ ነበር የገባው። ወዴት እንደሚሄድ የማያውቀውም። የሙኒት ሀገር የት እንደሆነ አልገባውም። የእምነት አባቱ አዛድ ጋዜጠኛውንና ኩማርን እንደ ሴት አልብሷቸው ፖሊስ ሳያውቅ ከከተማ እንዲወጡ ይረዳቸዋል። ኩማር እንደ ሙስሊሞች በመልበሱ ምክንያት በጣም ጥፋተኝነት ስሜት ይሰማውና ፈጣሪውን ይቅር እንዲለው ይጸልያል። ግን ለዚች ሕፃን ልጅ ምንም ነገር ለማድረግ ዝግጁ ነው። የሚቀጥሉትን ቀናቶች ኩማር ከዚህ ጋዜጠኛ ጋር በመሆን ሙኒትን የተለያዩ የፓኪስታን ሀገራቶች ይወስዷታል። እሷ ግን እስካሁን ሀገሯን አላገኘችም። ሰዎቹንም ታቋታላችሁ ወይ ያሉ የተለያዩ ጥያቄዎች ይጠይቃሉ። ይሄ ጋዜጠኛ ባገኘው አጋጣሚ ሁሉ ቪዲዮ በመቅረጽ ሁሉንም ነገሮችን ዶክመንተሪ ለማድረግ ይሞክራል። ይህንን ዶክመንተሪም ለትልልቅ ለዜና ጣቢያዎች ለመሸጥ ይሞክራል። ግን አንዳቸውም ፈቃደኛ አልነበሩም። ጋዜጠኛው ሙኒት መጥፋቷን የሚያውቁ ሰዎች በጠቅላላ እንዲሰሙ ብሎ በማሰብ ነገሩን ወደ ኢንተርኔት ለማምጣት ይወስናል። በዚህ ምክንያት ወደ ከተማ ሲመጡ ፖሊሶች ተከትሏቸው ይመጣሉ። የጋዜጠኛው ጓደኛ ፖሊስ ይዞ እየተከተለው እንደሆነ ሲረዳ ጋዜጠኛው ለጓደኛው የተሳሳተ መረጃ ይሰጠዋል። አንድ ቀን ከተማ ሄደው የተቀረጹትን ቪዲዮዎች ሲመለከቱ ሙኒት ቪዲዮዎች ውስጥ እናቷን ተመለከተቻት። እናቷ አንድ አውቶቡስ እየተሳፈረች ነበር የተመለከተችው ቪዲዮ ላይ። ጋዜጠኛውና ኩማር አንድ ላይ በመሆን እንዴትም ብለው ይህንን አውቶቡስ ሚነዳውን ሰው ያገኙት። የዚህ አውቶቡስ ሹፌርም ሁሌም የሚሄድባቸውን ከተማዎች አንዳንድ ይዘረዝራል። ሙኒት አንገቷን እየነቀነቀች የጠራቸው ሀገሮች የትውልድ ስፍራዋ እንዳልሆነ ነገረችው። በመጨረሻም የተጠራው አንድ ሀገር የሙኒት የትውልድ ስፍራዋ ሆኖ ተገኘ። በዚህም በጣም ተደስተው ኩማርና ጋዜጠኛው ተቃቀፉ። ጋዜጠኛውም ዶክመንታሪ አድርጎት ሁሉንም ነገር ዩቲዩብ ላይ ጫነው። ፖሊሶችም ቪዲዮን ካዩት በኋላ ወዴት እንደሚሄዱ ፍንጭ ያገኛሉ። መንገድ ላይ ፖሊሶች ሁሉንም አውቶቡሶች እየፈተሹ መኪኖች ቆመዋል። ኩማር የፖሊሶቹን ሀሳብ ለመስረቅ ከመኪናው ይወርድና እንደ መሮጥ ይቃጠዋል። ፖሊሶች እሱን ለመያዝ ሲያባርሩት ጋዜጠኛው አጋጣሚውን በመጠቀም
ሙኒትን ከቤተሰቦቿ ጋር እንድትገናኝ ይወስዳታል። የሙኒት እናት ልጇን ስታያት አላመነችም። ልጇን ለማቀፍ ትሮጣለች። ሙኒትም ከረጅም ጊዜ በኋላ ድጋሚ እናቷን ልታቅፋት ነው። ሙኒት ከቤተሰቦቿ ጋር ስትገናኝ፣ በሌላ በኩል ኩመር በፖሊሶች እየተቀጠቀጠ ነበር። ዩቲዩብ ላይ የተለቀቀው ቪዲዮ በጣም ቫይራል ይወጣል። ይህ ታሪክ በጋዜጣም ይታተማል። ትልቅ የዜና ሚዲያዎች ይህንን ታሪክ ይዘግባሉ። በመጨረሻም ፓኪስታን ውስጥ ያሉት ሰዎች ኩማር የህንድ ሰላይ እንዳልሆነ ይረዳሉ። እናም አንድ ትንሽ ልጅ ለመርዳት በመሞከሩ ምክንያት መታሰሩ ለሁሉም ጥያቄ ይሆናል። የህንድም የፓኪስታንም ሰዎች ለዚህ ሰው ፍቅራቸውን ይገልጹለታል። ግን የፓኪስታን መንግስት ይህንን ሰው ነፃ ለመልቀቅ አልፈለገም። ለሰዓታት ሲደበድቡትና በውሃ ሲያፍኑት ሲያሰቃዩት ቆዩ። ጋዜጠኛው አሁንም ሌላ ቪዲዮ ሰርቶ ይመለሳል። ሁላችንም የፓኪስታን ሰዎች የፓኪስታን ድንበር ላይ ቆመን ይሄ ሰው ወደ ትውልድ ሀገሩ በሰላም መሻገሩን ማረጋገጥ አለብን። የኛኑ ልጅን ነው በሰላም ወደ ሀገራችን መልሶ ያመጣልን ይላል። ጋዜጠኛውም እንዳሰበው ነገሮች ሆኑለት። በጣም በርከት ያሉ የፓኪስታን ሰዎች ወደ ፓኪስታን ድንበር እየተጓዙ ነው። በዛኛው በኩል ደግሞ የህንድ ተወላጆች በህንድ ድንበር በኩል እየጠበቁት ነው። ራሲካም ከአባቷ ጋር አንድ ላይ በመሆን ኩማርን እየጠበቀችው ነበር። በመጨረሻም መንግስት ምንም አማራጭ እንደሌለው ሲረዳ ኩማርን ነፃ ይለቀዋል። ኩማርም በሰላም ድንበሩን እየተሻገረ እያለ ሙኒት ልትሰናበተው እየሞከረች ያሳየናል። እጇን ተወዘውዛለች እንጂ ጮክ ብላ መናገር አልቻለችም። በመጨረሻም ኩማር ብላ ሙሉ ስሙን ጠራችው። ሙኒትም ማውራት ችላ ጮክ ብላ ቻው ብላ ትሰናበተዋለች። ኩማርም በማውራቷ ይደሰትና ዞር ይላል። እሷም ሮጣ መታ ታቅፏለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። እኔ ከምወዳቸው ህንድ ፊልሞች ውስጥ አንዱ ነው። እናንተ የምትወዳቸው ህንድ ፊልሞች ካሉ ኮሜንት ላይ እስኪ ጻፉልኝ። አሁንም ሁልጊዜ እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ።